ከመገዳደል ምንድነው መገደል እንዳለበት ይሄንን አላህ ለራሱ ያጸደቀውን ባህሪ የማይቀበል አንገቱ ተቆርጦ ቆሻሻ ውስጥ ነው መጣል ያለበት ብለው ነው የሚያምኑት። እያነበብከው ሄደ ላንብብላቸው ደስ ይላል። እንደዚህ ከጠቀስክ መናበቡ የተሻለ ነው። ሲገቡ ሀሳብ ላይ እናወራለን ብዬ ነው። አይ ችግር የለውም። እስከማስገባቸው ድረስ እየጠቀስከው እንትን ብለህ ወደ ዋናው እንመልሳለን። ቀደምም ስላነሳ ነው እንዲህ ቀላል ሊመስላቸው ይችላል ለሰዎች። ጀማል ቀጥለሽ ክርስቲያን አንድ ያብበው እንግዲህ እንዴት ነው የሚተያዩት የሚለውን አላህ ከአርሽ በላይ ነው ብለው ዋብዮቹ ያምናሉ። በደንብ አስተውሉ። አላህ ከአርሽ በላይ ነው ብለው ያምናሉ ዋብዮቹ። ከአርሽ በላይ አይደለም ያለን አካል ምን አድርጉት ነው የሚሉት? ዳቦ ግዙለት። ዋና ዋና መስራቾቻቸው ምን ብለው ነው የሚሉት? እዚህ ያሉትን ቅድም ኮመንታቸውን አሳየናችሁ። ወደ ምን ሊድ ያደርጋችኋል? መስራቾቻቸውን እንደሚሉ ደግሞ አብረን እንየው። አሳያችኋለሁ። የኢብኑ ተይሚያንም አሳያችኋለሁ። በጣም ብዙዎች ናቸው የውሃብያ አቀንቃኞች ይህንን ንግግር የተናገሩት ማለት ነው፣ በመጽሐፍቶቻቸው ላይ ያሰፈሩት። አሁን ይሄ ኢማም አልዳቢ የተሰኘው የሙስሊሞች ትልቅ ኢማም ነው እና የእሱን አንድ ኢብን ኩዛይማ የሚባል ኢማም አላቸው። የእሱን ንግግር ኮት አድርጎ የተናገረው ላሳያችሁ። ይሄ ኢብን ኩዛይማ የሚባለው ምንድነው? ኢማም ኦፍ ኢማም ይባላል። የኢማሞች ኢማም ይባላል እና በጣም በእውቀት ደረጃው ከፍ ያለ እንደሆነ ይናገራል ማለት ነው። So I heard the Muhammad ibn Salih ibn Hani says, I heard the Imam of Imam Abu Bakr Muhammad ibn Ishaq ibn Kuzayma say. ይሄ ኢማም ኦፍ ኢማም የተባለው ኢብን ኩዛይማ እንደዚህ ብለዋል ይላል። አድምጡ አሁን። Whoever does not acknowledge that God is established upon his throne above his seventh heaven distinct from his creation is unbeliever ይላል። ማንም ሰው አላህ ከአርሽ በላይ መሆኑን የማይናገር ከሰባቱ ሰማያት በላይ ከፍጥረታት ተለይቶ እንዳለ የማያጸድቅ ወይም ደግሞ እሱን አክናውሌጅ የማያደርግ ካለ ከሃዲ ነው ይላል። ከሃዲ ነው፣ ቀጥታ ከእስልምና ወጥቷል ማለት ነው። who must be given the opportunity to repent ንስሐ እንዲገባ ወይም ደግሞ ተውበት እንዲያደርግ ጊዜ ሊሰጠው ያስፈልገዋል ይላል። if he repents well and good ሪፔንት ካደረገ ወይም ንስሐ ከገባ ጥሩ መልካም አሉ። አዘርዋይዝ አሁን አይዘጋብንም። እፎ ይህን ሳነበው እንትን አለፋው እንትን የምትለዋን ለፋትና ችግር የለውም። እሷ ምን ይላል? በለና ለፋት ምን ይላል? ጭንቅላቱ ተቆርጦ ሰውነቱ ሂዝ ቦዲ ስሮን ኦንቱ ረቢሽ ቆሻሻ ውስጥ መጣል አለበት። ምን ይላል? ጭንቅላቱ ተቆርጦ ሰውነቱ ቆሻሻ ውስጥ መጣል አለበት። so that the people of Qibla and the people of the covenant are not offended by his stench የቂብላ ሰዎችን ወደ ቂብላ ዞሮ የሚሰግዱም ቃል ኪዳን የተደረገላቸው ሰዎችን ሽታው እስከማያገኛቸው እስከማይረብሻቸው ድረስ ጭንቅላቱ ተቆርጦ መጣል አለበት። ስለዚህ በወሃቢዮች አቂዳ መሰረት አህባሾች ጭንቅላታቸው ተቆርጦ መጣል አለበት። ማን ነው ያለው? ኢማም አልዳቢ። ልጨምርላቸው አንድ። በደንብ አስተውሉ፣ በደንብ አሳያቸው። ምን መደረግ አለበት? ቀደም ምን ብያቸዋለሁ? ኢማሞች መጽሐፍቶቻቸው እንዳለ የሚለው ምንድን ነው? ቀንጥሰው ነው። ብዙ ዑለማዎቻቸው ዘንድሮ ራሱ ተቀንጥሰዋል ያደርጓቸዋል። በሲስተም ነው። አሁን ላይ መንግስቱ የሙስሊም ስላልሆነ ኦፊሻሊ ማድረግ አይችሉም። ያለው አማራጭ ምንድነው? በሲስተም ጠዋ ማድረግ ነው። አንገቱን ቀንጥሰ ምን ውስጥ አለው? ቆሻሻ ውስጥ አለው። በግማቱ እንኳን በቃ መናደድ የለብህም። ይገማል፣ እዛ ጋር ተጥሏል ምናምን እንዳትል። ያ እርኩስ ነው የተጣለው እዛ ጋር። እንዴት እዛ ጋር ሰውን ትጥላለህ ምናምን ብለህ እንዳታስብ። እርኩስ ነው፣ እርኩሶች ናቸው እነሱ። ያው መጽሐፍቶቻቸው ነው። ኮመንቱ ላይ እዛ ጋ ያያችሁት ወደ እስልምና ያምጣው ወይንም ደግሞ ይሄ እርጉዝ ይሄ እንደዚህ ሲሉ የነበረው መጽሐፍቶቻቸው ደግሞ ከኮመንታቸው ይብሳል። መጽሐፍቶቻቸው ከኮመንታቸው ይብሳል። አሁን ለምንድን ነው ግልጽ ያላደረጉት?
ቁጥር ገና ናቸው። ዘዴ ቁጥር የበለጡ ለታ ያደርጓል። አሁን የኢማሞች ኢማም የተባለው ዋናው ነው ይሄን ያለው አይደለ? ኦኬ እንቀጥል። እሺ አሁን ይሄ ኢማም አልዳቢ ነው እንደዚህ ያለው። አንድ ደግሞ ላሳያችሁ። ኢብኑ ተይሚያ ማለት ወሃቢዮች ሼክ አል ኢስላም ብለው በጣም ብዙ ጊዜ ሲያወሩ እሱን በጣም እንደ ትልቅ ኢማማቸው እንደሆነ ይናገራሉና የእሱ መጽሐፍ ደግሞ ይላል። ይሄ የሚታያችሁ ከሆነ ኢብኑ ተይሚያ አህመድ ኢብን አብድ አልሂላም ኢብኑ ተይሚያ አልሐራኒ ይላል። እሱም ይሄንኑ ሀሳብ ሼር ያደርገዋል። ምን ይላል? ኢብን ኩዛይማ አቡበከር ኢብን ኩዛይማ ኖናት ኢማም ኦፍ ኢቫን ሴድ አስ ናሬትድ ባይ አልሐኪሚ። አልሐኪሚ የዚህን የኢብን ኩዛይማን ንግግር እንደተረከው ይላል። ሁኤቨር ዳዝ ናት ሴድ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሪኤሽን። አላህ ከፍጥረቱ ተለይቶ ከአርሹ በላይ ነው የማይል ከሰማይ በላይ ነው የማይል መስት ቢ አስክድ ቱ ሪፔንት ንስሐ እንዲገባ ይጠየቃል። ኢፍ ሪፔንትስ ዌል ኤንድ ጉድ ሪፔንት ካደረገ ጥሩ መልካም አለ። አዘርዋይስ ጭንቅላቱ ተቆርጦ ሂዝ ቦዲ ስሮን ኦንቱ ኤረቢሽ ሂፕ ጭንቅላቱ ተቆርጦ ሰውነቱ ወደ ቆሻሻ ውስጥ መወረር አለበት። ሶ ዛት ኔዘር ዘ ሙስሊም ኖ ዘ ፒፕል ኦፍ ኮቨናንት አር ኦፌንድድ ባይ ስቴንች ኦፍ ሂዝ ቦዲ ሙስሊሞቹ ከሱ የሰውነት ግማት ኦፌንድ እስከማይሆኑ ድረስ ወይም ደግሞ እስከማይደርስበት ቦታ ድረስ አርቃችሁ ጣሉት። በጣም ነው የሚገርመው። መቅበር እንኳን አይቻልም። ቁረጠው ጣሉ። አንድ ነው አይደለም? ሙስሊሞች ሁሉ አንድ ናቸው። ቀደም ሲደሳሰቱ ያሳየናችሁ ቆመን። ሰላም እፎይ፣ እንዴት ነህ? ሰላም ነው። እንዴት ነህ ጀማል? አለ እንዴት ነህ? አለን። ተረጋጉ። ለማንኛውም ተረጋጉ። ያረመ የሸኮን ተረጋግተናል። አይ በጣም ቾክላችኋል። ተረጋጉ። ሁሉም ነገር እኮ ይደረስበታል። ይህ አርሰናል ለማንቸስተር አይደለም። አንድን ለመጣል አንድን ለማንሳት ሳይሆን ሰከን ባለመልኩ ፖይንት ይዛችሁ ሰው አስገብታችሁ ብትቤት ስዌል ግን አንድን ለመጣል አንዱን ለማንሳት ነገር መብራቱ አሪፍ ነው ብዬ አላስብም። በመጀመሪያ ሚዲያችሁ ፊታዊ ይሁን። ፊታዊ አድርጉት። ቆይ እስልምናን እየተናገርክ ደግሞ ክርስትና ላይ ሲጠየቅ ጥያቄ በትክክል መመለስ ነው እንጂ አንተ ክርስትና ሲጠየቅ እስልምናን ለማጋባት የምጠቀመው ነገር ጥሩ አይደለም። ክርስትናም እስልምናም ሃይማኖት ነው። ሰው የፈለገውን መከተል ይችላል። ግን እንደዚህ ደግሞ ግሩፕ ላይ ውይይት ሲደረግ እንደዚህ አይደለም። አሁን ምሳሌ ጥያቄ ስጠይቅ አንተ የምታመጣው ምንድን ነው? መሐመድ እንደዚህ ብለዋል፣ አላህ እንደዚህ ብሏል ከማለት መጀመሪያ ለክርስትና መልስ መስጠት፣ ከዛ በኋላ ደግሞ ቆይ አጫርሰኝ። ምሳሌ ኧረ እኔ አላለቅስም። ለምን አለቅሳለሁ? እኔ አላለቅስም። ቆይ አጫርሰኝ። አቂዳ ምንድን ነው? አጫርሰኝ መጀመሪያ። አቂዳ ምንድን ነው? መጀመሪያ ልጨርስ አልኩህ እኮ። ጥያቄ ካለ ትጠይቃለህ። አሁን ቶፒኩ ላይ ቆይ ምሳሌ ክርስትናን እኔ ስጠይቅ ፕሊስ ጀማል፣ ክርስትናን ስጠይቅ እንደዚህ ትለኛለህ፣ እንደዚህ ምናምን ጥያቄ ካለ ትጠይቃለህ። ችግር የለውም። አንተ እያወዳደርክ ያለኸው አላህን ኢሳንና አላህን ነው የምታወዳድረው። ለእኛ ነቢይ ማለት እኮ ነቢይ ፈጣሪ ነው፣ አላህ አይደለም። ገባ? ፕሊስ አላህ ማለት ለእኔ ደግሞ ጣዖት ነው። እንደውም አላወዳደረውም። ጣዖት ስለሆነ ኢየሱስ ጋር አላህን አላወዳደርም። ኢሳና አላህ ሊወዳደሩ ይችላሉ። የአንተ ኢሳና አላህ እና ስለ ኢሳ ስጠይቅ እኮ ወሰልማምን ነው የምታወራው። ምን አገናኘው? እሱ የእኛ ፈጣሪያችን አላህ ነው። መሐመድ ግን ሜሴንጀራችን ነው። ምንድን ነው የምታወራው? ጥያቄ ካለ ትጠይቃለህ። ምንም ሳላወዳደር ልጠይቅ መልስ አለ። አሁን ስለ ክርስትና ትጠይቃለህ። ቶፒኩ ላይ ግባ ቅድሚያ። የምን ቶፒክ ነው? ኦኬ አቂዳ ምንድን ነው? የምን አቂዳ የምትከተለው? አሁን እኮ ያወጣው ነገር እኛን እኮ ከኛ ከሙስሊሞች ከእስልምና የሚያወጣ ነገር አይደለም። አሁን ሰለፊና ሱፊ በሚለው ነገር ነው እያወራህ ያለው። እሱ ደግሞ ከእስልምና ያስወጣም። ጎበዝ። አንድ ሚት አድርገው እስኪ
ምን ብያችሁ ነበር ቅድም? በደንብ አስተውሉ። እዚህ ገስት ላይ ሲመጡ ከእስልምና አስወጣም ብለው ይፎግራሉ ብያችሁ ነበራል። ዘሆል 600 ሺህ ተከታይ ያለው ላይ የተለቀቀውን ኮመንት አሳየዋችሁ። የተኛውም ነገር አሻዱ አላ ኢላሀ ኢለላህ አዳምጥ። እኛ ጋር ሲመጡ እችን ነገር ዋብዮቹ ይጠቀሙ። ቆይ አዳምጥ። ሀዲስ ነው አመጣልሃለሁ ከእስልምና እንደሚያወጣ አይደለም። በብዙ አያ ተለያይተህ በአንዷ አያ ከተለያየህ ከእስልምና ትወጣለህ የሚል ከቁርአንም ከሀዲስም እሰጥሃለሁ። ተረጋጋ። በደንብ አስተውሉ። እዚህ ሲመጡ አንድ ነን ይላሉ የሚሉበት ምክንያት ደግሞ ምንድን ነው ብያችኋለሁ? ፖለቲካ ነው። ኮመንቱን እንዳለ አሳይተናችኋል አይደለ? ዘሆል ሻዳ መያዝ አለበት ወጥቷል ነው። አንድ በሉ። ቆይ ፕሊስ ተረጋጋ። ኢብን ኩዘይማን አሳየናችሁ። ኢብን ኩዘይማ ማለት እንግዲህ የሊቆች ሊቅ፣ የሼኮች ሼክ፣ የኢማሞች ኢማም ነው። አዳምጥ ፕሊስ። አንድ በሉ። ሁለተኛ ሼኩል ኢስላም ማለት እብኑ ተሚያ፣ የሙስሊሞች ሁሉ ሼክ የሚባለው እብኑ ተሚያ ምን ይላል? ይወጣሉ። ሁለተኛ ሼኩል መሐመድ አብድል ዋሃብ፣ ስማቸው ራሱ ዋብያ የሚለው ከነሱ የመጣው እሱም ይወጣሉ ነው የሚለው። ዋና መስራቾቻቸው ይወጣሉ። አይወጣም የሚል ራሱ ያመጣልኝም ባይዘ እና እነሱ መሐመድን ይክዳሉ፣ አላህን ይክዳሉ። ኦኬ ይክዳሉ። እሱን ብቻ አምጣ። ይክዳሉ ወይ መሐመድ ረሱል አይደለም ይላሉ እነሱ፣ ወይስ ፈጣሪ የለም ብለው ይክዳሉ? ፕሊስ አሁን መልስ። ይሄንን ኢብኑ ተይሚያ ተሳስቷል አልተሳሳትም? የሰው ልጅ የትም ቦታ ቢሆን ፍጹም አይደለም። የሰው ልጅ ሊሳሳት ይችላል። ገባ? አሁን ግን እነሱ በመሐመድ ከላመኑ ኦኬ፣ ወይ አላህ አንድ አይደለም ካሉ ሊሆን ይችላል። ግን አንተ አሁን አዲስ ላይ አለ ሰሂህ ያለ የተከራከሩበት ቦታ አለ። የሱም ቦታ ይዘህ እንደዚህ ነው እንደዚህ አታልቅስ። በአንድ አያ እንኳን ከተለያየ ከእስልምና እንደምወጣ እኔ ከቁርአንም ከሀዲስም ሰጠሃለሁ። አሁን ግን ቅድሚያ ዋና መስራቾችን ትጥላለህ፣ ከዛ ነብይህን አስጥልሃለሁ። በቁርአን አያ እንኳን ስለ ክርስትና አውራ። ስለ ክርስትና ልጠይቅህ፣ እኔ ስለ ኢሳ ልጠይቅህ፣ መልስ አለ? ነብይህን ላስጥልህና ትጠይቃለህ። ምክንያቱም ነብይ ምን ብሏል? በቁርአን ላይ ከተለያየ ኢአማኝ ትሆናለህ ብሏል። መጀመሪያ ስለ ክርስትና አንዴ ሙሐመድ ሚዩታር ኢብኑ ተይሚያ ተሳስቷል አልተሳሳተም? ዘሆል አሁን ሙፈሲሮችን አስጥየህ ነብይህን አስጥልሃለሁ፣ አላህን አስጥልሃለሁ። ኢብኑ ተይሚያ ተሳስቷል አልተሳሳተም? ኢአማኝ ይሆናሉ፣ አላህ ከአርሽ በላይ አይደለም በዛት የሚሉ ካሉ ይወጣሉ ከእስልምና ብሏል። ተሳስቷል አልተሳሳተም? ኢብኑ ተይሚያ እነኚህ ሰዎች አንገታቸው ተቆርጦ ቱቦ ውስጥ ቆሻሻ ውስጥ መጣል አለባቸው ብሏል። የአንተ ሼኩል ኢስላም የምትለው የሙስሊሞች ሼክ የምትለው ሼኩል ኢስላም ኢብኑ ተይሚያ ይወጣሉ ብሏል። ኢብኑ ተይሚያ ተሳስቷል አልተሳሳተም? ቀጥል። ጀማል ምን ኢብኑ ተይሚያ ተሳስቷል አልተሳሳተም? ምንድን ነው ያለው ኢብኑ ተይሚያ? አላህ ከአርሽ በላይ ነው ማይሉ ከሆነ እስልምና ይወጣሉ። እሱ ተሳስቷል አልተሳሳተም? አላህ ከአርሽ በላይ ነው አልተሳሳተም። ትክክል ነው። ስለዚህ ከእስልምና ይወጣሉ ማለት ነው። ከአርሽ በላይ ነው ማይሉ። አይ አይወጡም። ታዲያ ምኑን ነው ትክክል ነው የምትለኝ? ማለት አላህ ከአርሽ በላይ ነው ማይሉ ከሆነ ከእስልምና ይወጣሉ። ከአርሽ በላይ ነው፣ ከአርሽ በላይ ነው ማይሉ አይደለም ብለው ሚያ እና ምን አልክ? በደንብ ተመካከሩ። የምን ምክር ነው? ተመካከሩና በደንብ መልስ። ከአርሽ በላይ አይደለም ብሎ የሚያምን ሰው ትክክል ነው አይደለም? ከአርሽ በላይ ነው አይደለም የሚል ትክክል ነው አይደለም? ከእስልምና አይወጣም። ኦኬ ማስረጃ ስጠኝ። አይወጣም አልኩ፣ አይወጣም። ከእስልምና ምንም ያወጣው ነገር የለም። ማስረጃ ስጠኝ። ለአንተ ማስረጃ ላቀርብልህ ነው።
ግዴታ ነው። እኔ ይወጣል አንገቱንም ቆረጠው የሚል አቀረብኩልህ። አይወጣም ካልክ ማስረጃ አንተ። አይወጣም፣ በፍጹም አይወጣም። የአንተ ጎግል ላይ ሰርች የምታደርገውን አዲስ ተው፣ ጎግል ላይ ሰርች የምታደርገውን አዲስ ተው እና መጀመሪያ እኔ ስለ እስልምና ልታወራኝ መጀመሪያ ስለ ክርስትና አስተምረኝ። ስለ ክርስትና፣ ስለ አንተ ሃይማኖት፣ ስለ አንተ ሃይማኖት ልጠይቅህ መልስ ስጥ። ማስረጃው አለ? ማስረጃው ከሌለ ሚት ታደርጋለህ። ኦኬ ሙባረክ እንኳን ደህና መጣ። ወጣ እንደ ከፍ አድርገው ከአንዳንድ ጀማል አለ። ጀማል ማስረጃ መምጣት የምችል ከሆነ መቀጠል ትችላለህ። አይደለም ከአርሽ በላይ አይደለም ብሎ የሚናገር ይቅርና አላህ የት እንዳለ አላቅም፣ ሰማይ ላይ ይሁን ምድር ላይ ይሁን አላቅም የሚል እንኳን ሙስሊም ይክዳል፣ ከሃዲ ይሆናል ብለው ተናግሯል እነዚህ ሰዎች። አንተ ማስረጃህን አምጣ መጀመሪያ እስኪ። ልክ እኛ ከፍተህ እንዳሳየን ማስረጃህን አምጣ። ክርስቲያኖች በደንብ እወቁ። በአምላካቸው ላይ እንደዚህ እንትን እያሉ በውስጥላቸው እሺ፣ ቆይ ይህን ያገኘኸው በአዲስ ነው ወላ በቁርአን ነው? ንገረኝ። እሱ በአምላካቸው ላይ እንደዚህ እንትን እያሉ ሀዲስህ ላይ ያለ ኪታቦች አለ። በሁሉም ሰጠሃለሁ፣ ችግር የለውም። ከቁርአንህም ሰጠሃለሁ። ገና ግን እንዴት ማስፋል እንዳለብኝ ለማቅ አስተላለሁ ሁሉንም። ጀማል መልሳለህ? ጀማል ይሄኔ አሁን ይሄ ይገደል እንኳን ሞታ ብሎ ከጻፉት ውስጥ ነው ኮሜንት ላይ ማለት ነው። ይሄኔ ሄዳችሁ ብታዩ ክርስቲያን ጨርሶ ወደ ሙስሊም ሲመጣ አትናደዱ፣ ወለና ክርስትናን አስተምሩ። በቃ አታልቅስ፣ አይዞህ። እስልምና ፖለቲካ ነው የምንላችሁ ክርስቲያኖች በደንብ አስተውሉ። እኛ መጀመሪያ ክርስትናን ተማር፣ አስተምር። አታልቅስ፣ በቃ በደንብ አስተውሉ ውዶቼ። እኛ ቅድም ምናልኳቸው የእኛ መምህራኖች በትንሽ ልዩነት እንኳን ከክርስቲያኖቹ እርስ በርስ ይወያያሉ። ከታድሶ ጋር ውይይት አለን፣ ከካቶሊክ ጋር ውይይት አለን፣ ከኢስተርን ኦርቶዶክስ ጋር እንኳን ሳይቀር ውይይት አለ፣ ከፕሮቴስታንት ከተለያዩ ዲኖሚኔሽኖች ጋር ውይይት አለ። በትንንሽ ልዩነቶች እንኳን እንወያያለን። ለምን? ከድነት ያስወጣላ። ዝም ብለህ አምላክ ላይ ተለያይተህ ዝም ብለህ የምንለጥፍበት አይደለም። እነሱ ግን ለፖለቲካ ሲሉ ፊት ለፊት ላይ እና ምንም ልዩነት የለንም፣ ምንም አንድ ነን፣ አያስወጣም ከድነት። አምላክን ጣዖት እያተባባልክ ምን አንድ ነን። መጽሐፍቶቻቸው ግን ምንድን ነው የሚለው? ሹተው ቀንጥሰው እያለ መጽሐፉ። ለእናንተ ግን በደንብ በቃ እኛን ያልነውን መረጃችንን ብቻ መኑ። እኛን አትመኑን፣ የምንናገረውን እንኳን አትመኑ። መረጃ አስቀርበ የምናወራውን ግን ኪታቡን እመኑ። በቃ የምናቀርበውን እዩ። አሁን ስለ መልሳለ ወይ ስለ ኢሳ አለ? አታልቅስ ወንድማችን፣ ሶፍት ስለሌለ ስለ ክርስትና ደግሞ ካላስተማርክ ወጣ ነው። በቃ ከስር ሆነ ታጣብ እያደረግ ተማር። የሚገቡትን ሁሉ እነኚህ እንኳን ተልከው ነው የሚመጡት። ባይዛዎች አብዛኞቹ ተልከው ነው የሚመጡት። አንድ ነን በሉና ፎግሩና ውጡ። ሀባሾቹ ጋር ቁጥር እስከምንደርስ ድረስ ሾተን እስከምንጨርሳቸው አድርገን እስከምናጸዳቸው መጽሐፍቶቻችንን ተርግብረን እንትን አፕላይ እስከምናደርግ ድረስ እንዳይነቃብን፣ ክርስቲያኖቹ እንዳይባንኑ ይሄን እናካሄድ። አንድ ነው ሙስሊም ሁሉ ብላችሁ እንደዛ ፎግሩ፣ አጭበርብሩ ነው። እመኑኝ፣ በፈጣሪ በድራማ የሚጸና አይደለም የኛ። እመኑኝ፣ ተማታም ነው የአንተን አምላክ ጠዋት ከሚለው ጋር አንድ ነህ ካልክ፣ አንድ ነን ካልክ ከክርስትና ትወጣለህ። የአንተን አምላክ ጣዖት እያለ አንድ ነን ብለህ የምታምን ከሆነ እመነኝ ከክርስትናው ትወጣለህ። እነኚህ ግን አምላካቸው ላይ እንደዚህ ያሉ ለፖለቲካ ሲሉ ፊት ለፊት አንድ ነን ይላሉ። በውስጥ ግን ቅድም እንዳላሳየናችሁ 600,000 ባለው ላይ የተለቀቀውን ዘሆል እንትናቸውን አሳየናችሁ። ወጥቷል ከእስልምና የሚለውን ኪታቦቻቸውን ከፍተን አሳየናችሁ። ይወጣል ከእስልምና። መውጣት ብቻ ሳይሆን ሸኘው ነው የሚለው። ፎይ ሰላም ነው። እንኳን ደህና መጣ። ራስን ብቻ ሳይሆን የሰውንም ማዳመጥ። እንኳን ደህና መጣ። እየሰማኝ ነው። እንኳን ደህና መጣ አልኩ እኮ። ኧረ አዳምጥ። በጣም ተቃጥላል መስል ማሩ።
ለምን እቃጠላለሁኝ? ገሃነም ገብተህ ተምትቃጠል? እኔ የተረዳ ነው። የራስን ብቻ እንትን አትብል ጓደኛዬ። ፖለቲካችሁ በጣም ደስ ስለሚለኝ ኦዲየንስ በደንብ ስላወቀ እኔ ብዙም እንትን የሚለው ነገር የለኝም። አሁን ቀጥል ቶፒኩ ላይ። ሰላም ናችሁ? እንደና እንኳን ደህና መጣ ብያለሁ። ኦኬ ሰምተዋል? ይቅርታ አድርጉልኝና ማለት ነው ከነገራችሁ ላይ ቶፒኩን ሰምተዋል? እውቀት ያለው ሰው ጋር ገብታችሁ እኔ ሙስሊም ነኝ፣ የክርስቲያንንም እምነት አከብራለሁኝ፣ የራሴንም እንዲወረድብኝ አልፈልግም። አዎ ሰምቼዋለሁ። ኦኬ ቀጥል ቶፒኩ ላይ። አዎ በዛ ጉዳይ ላይ ምንም አይነት መልስ የምሰጠው ጉዳይ የለም። ምክንያቱም ከልጁ አንጻር የምትመልሰው መልስ ሰውየውን ለማናደር ነው እንጂ ቀጥታ ለሚጠይቀው ጥያቄ መልስ የምትሰጥ ሰው አይደለም። በቃ መልስ ከሌለ ታዲያ ምን ትሰራለህ? እንዲህ አይነት እውቀት ለማግኘት ከፈለግ ሙስሊሞችን ለማስረዳት ከፈለግ ለምን እውቀት ያላቸው ሰው ጋር የሄድክ አትከራከርም ነው ጥያቄው። እኔ መምህር ነኝ፣ መጥተው መመለስ ይችላሉ። እንትን የሚሉ ከሆነ መማር ይችላሉ። እዚህ ከዚህ ታብታብ እያደረጉ መምህራኖች ኡስታዞች ከስር ስላሉ እየተማሩ ነው። ኡመቴው እሺ ልቀጥል። ቋዳ መጣ። ሰላም ይመስገነው። እንዴት ነው? አለሁ አልሐምዱሊላህ። መልካም። ያንተን አለ ጣዖት እያልኩት እኔ መዳን እችላለሁኝ? አልገባኝም፣ ግልጽ አድርግ ውስጥ ሰንበዲ ለምሳሌ አንተ የምታመልከውን ጣዖት ነው ያንተ አምላክ እያለ ነገር ግን በስም ቢያመሳስል መዳን ይችላል? እሺ ይሄን ለመመለስ ሁለት ነገር ትሰማኛለህ። ቀጥል። የመጀመሪያው አንድ አካል የአንድን አካል ጉዳይ ሲያወራ በመረጃ እና በማስረጃ መሆን አለበት። አብዛኛው ቲክቶክ ላይ ያየነው ያለው ነገር የብሽሽቅ ለመበሻሸቅና አንዱ ከአንዱ የተሻለ ሆኖ የተገኘ ለመምሰል እንጂ እውነት የራሱ እውነት ሆኖ ኦር የሌላው ልክ አይደለም ብሎ ለማሳመን የሚደረግ ጥረት አይደለም። ስለዚህ ሙስሊም ከሙስሊም ጋር ጣዖት ተባብሏል። ኦር አንዱ ሙስሊም ሌላኛውን አካል የራሱን እምነት የሚከተልን አካል ጣዖት ብሏል ማለቱ አንድ ሪል ሙስሊም ነው ወይ ሙስሊምን ጣዖት እያለ ያለው? ሁለተኛ ግን አንድ ግለሰብ እንደ ግለሰብ ሌላውን ቡድን ለማብሸቅ የሆነ ቃል ስለተናገረ እምነቱ እንደዛ ነው ኦር የዛ እምነት ተከታዮች የሚያምኑበት አምላክ እንደዛ ነው የሚል ሜጅ መስጠት አይቻልም። አንጻር ነው ጣዖት የምንለው። ምንድነው እሱ ከሚለው አንጻር ነው እያልኩ ያለሁት። ለምሳሌ አንዱ እንደዛ ብሎ ከሆነ የሚያምነው ሎክ ያንተን አምላክ ጣዖት ነው ይሄ አምላክ አይደለም ያንተን እያለ ቢል ያ ሰውዬ በዛ እምነት ውስጥ ካለ በዛ እምነት ውስጥ ተቀጠለ ይድናል ወይ? ሙስሊምስ ተብሎ ይጠራል ወይ እንዳንተ እምነት? ያ ግለሰብ ሌላውን አማኝ ጣዖት ነው የምታመልከው እስካለ ድረስ ያ ግለሰብ ተሳስቷል። ምንም ጥያቄ የለውም። ሙስሊም መባል ይችላል በአንተ እሳቤ። እሱም እሺ እኔ ሙስሊም ነኝ እያልኩኝ የአንተ አላህ ግን አንተ የምትገልጠው አላህ ጣዖት ነው ያንተ እሱ ጣዖት ነው እያልኩኝ ሙስሊም መሆን እችላለሁ? አትችልም። ምንም አትችልም። መልካም ነው የግለሰቦቹ አሁን እንዳልከው አንድ አማኝ ሙስሊም ሌላን ሙስሊም ጣዖት ነው የምታመልኩት ካለ ስህተት ነው። ግለሰቡ ተሳስቷል። ስለዚህ ሙስሊምም አይደለም። ተሳስቷል ብቻ ሳይሆን ሙስሊምም አይደለም። እንደዛ ካለ ምን መሰለህ፣ አንድ መረዳት ያለብን ነገር በእኛ እምነት እንደ እስልምና አንድ ግለሰብ አንድን ግለሰብ ከፍርሃል ማለት አይችልም። ከፍርሃል ኦር ሙስሊም አይደለህም ማለት አቅሙም ኃላፊነቱም ያለው አምላክ ጋር ነው። ተሳስቷል ልል እንችላለን። ከፍሯል የሚለውን ስያሜ ግን እኛ አልከፈረም ማለት ነው። ጣዖትም ቢል ያንተን አምላክ አልከፈረም ማለት ነው። አላልኩም። እኛ አንፈርድም። የሰው ልጅ አይፈርድም። ስለዚህ አላህ አንተ አጽድቆታል ብለህ ባህሪያቶቹን ቢክድም የስ አይ በቃ አንፈርድም ትክክልም ሊሆን ይችላል ብለህ ታልፈዋለህ ማለት ነው።
ነው ወይ? ሊሆንም ይችላል። አይ ሊሆን ይችላል። አይደለም ልክ አይደለም አልኩህ እኮ እፎይ፣ አልሰማኝም። ድርጊቱ ልክ አይደለም፣ ንግግሩ ስህተት ነው። ግን ከእምነቱ ወጥቷል፣ ካፊር ነው፣ ከሃዲ ነው ማለት ግን አልችልም እኔ እንደ ግለሰብ። ስለዚህ ጣዖት ነው አምላክን ጣዖት ነው ቢልህም ካፊር ነው ልትል አትችልም። ውዶቼ በደንብ አስተውሉ። የእኛን አምላክ ክርስቲያን ነኝ ብሎ ሰንበዲ አምላካችንን አይደለም ጣዖት ነው ማለት ተውና በባህሪያቱ ላይ ስህተት ካመጣ ከክርስትና ይወጣል። ምናል የክርስትና ውበት አያችሁት? ትክክለኛ መንገድ ላይ ስቆም እንዲህ ነው። ፖለቲካ የሚባል ነገር የለም። የአምላክ ባህሪ ላይ ጣዖት ነው አምላኬን ብሎ ክርስቲያን ነው ከክርስትና ወጥተሃል አልለውም። ኔቨር። በአምላክ ባህሪ ላይ አይደለም ጣዖት ነው ማለት ባህሪውን እንደው ትንሽ ልዩነት ካመጣ ከአስተምሮ ከዶግማችን ከተገለጠው ከመሰረቱ ልዩነት ካመጣ ይወጣል። ክርስትና ይወጣል። በቃ ኮምፕሊትሊ ይወጣል። እዚህ ጋር ማስማማት ፖለቲካ ሰዎችን ለመያዝ ብለን አናደርግም። ግን የእነኝህ ሊቃውንቶች ግን ሸይኹል ኢስላምን በሉት መሐመድ አብዱልዋሃብን በሉት እነ ኢብን ኩዘይማን በሏቸው ይወጣሉ ነው ያሉት። እነኚዎቹ ቅድም ባልኳችሁ መሰረት ገስት ሲገቡ ይዋሹላቸዋል። አይወጣሉ አንልም ይላሉ ብዬ ነግሬላችሁ ነበራል። ምላሴ ላይ የተናገርኳትም መጥተው እያስመሰከርኳቸው ነው። ኮመንት ላይ እዛ ላይ አሳይታችኋለሁ አለ 600,000 ተከታይ ያለው ምንድን ነው ያሉት? ይወጣል ነው ያሉት። እዚህ ሲገቡ ግን እናንተ እንዳነቁ ለፖለቲካ ሲሉ አንድ ነው ችግር የለም ይወጣልም፣ ተሳስቷል ብቻ ይወጣል ግን አይባልም ይላሉ። ያልኳችሁን እያስመሰከርኳችሁ ነው። በደንብ ተረዱ። ወዴንስ ጋይር ክርስቲያን እችን ኢብን ኩዘይማ ምን እንደሚል ክርስቲያን በወሺ ምንድነው እሙማተው ነው የሚለው አንፈርድም አልክ ግደሏቸው የሚለው ግን ፍርድ አይደለም ማለት ነው። በእናንተ ከእስልምና ይወጣሉ አንልም፣ ግን አንገታችሁን ቆርጣችሁ ሰውነታችሁን ቆሻሻ ውስጥ አሉት ነው የምንለው እያለን ያለው ማለት ነው። ለምን ሊቃውንቶቹ ምንድን ነው ያሉት? ጭንቅላታቸውን ቆርጣችሁ ሰውነታቸውን ሽታው በማይደርስበት ቦታ ጣሉት። ይሄው እነማን ናቸው ያሉት? ኢማም ኦፍ ኢማም አቡበከር ኢብን ኩዘይማ ናሬትድ ባይ አልሐኪም እንደተረከው ማለት ነው። የዚህን ሰው ሁኤቨር ዳዝ ናት ሴይ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሬሽን አላህ ከአርሽ በላይ ከሰማይ በላይ ነው ብሎ የማይናገር መስት ቢ አስክድ ቱ ሪፔንት ንስሐ መግባት አለበት። ኢፍ ሪፔንትስ ዌል ኤንድ ጉድ ንስሐ ከገባ ጥሩ ነው፣ ተውበት ካደረገ ጥሩ ነው። አዘርዋይዝ ጭንቅላቱ ተቆርጦ ኤንድ ሂዝ ሄድ ሂዝ ቦዲ ስሮን ኦንቱ ረቢሽ ሂፕ ጭንቅላቱ ይቆረጥና ሰውነቱ ቆሻሻ ውስጥ ይወረወራል። ሶዛት ኔዘር ዘ ሙስሊም ኖር ዘ ፒፕል ኦፍ ኮቨናንት አር ኦፌንድድ ባይ ዘ ስቴንች ኦፍ ሂዝ ቦዲ በሰውነቱ ሽታ እንደማይደርስበት ቦታ ጣሉት። ቆርጣችሁ ጭንቅላቱን ሰውነቱን እዛ ይጣል። ከእስልምና ይወጣል አትሉም፣ ግን አንገቱን ቆርጣችሁ ትጥላላችሁ። እሺ አሁን ክሌም ያረከው አሁን ያወጣው ጽሁፍ አንደኛ ምን እንደሆነ አላውቅም፣ የመጀመሪያው ነገር። ሁለተኛ ኢብኑ ታይሚያ ያልካቸው ግለሰብ የታወቁ ስኮላር ናቸው። ግለሰብ የጻፉት ጽሁፍ ነው። አንድ ግለሰብ እንዲህ ብለው ጽፏልና እምነታችሁ እሱ ነው ብለህ ጀነራላይዝ ማድረግ አትችልም። የመጀመሪያው ነገር። ሁለተኛ ግን ያቀረብከው ነገር ትክክለኛ ነገር ነው ብዬ የተቀበልከው አይደለም። አትቀበል። እኔ አንተ ስላልተቀበልክ ምን አገባኝ ወንድሜ? መጽሐፍን እኮ ነው ያነበብኩት። መጽሐፉ ልክ መጽሐፍ አይደለም፣ መጽሐፍ ታነባለህ ማለት ነው። እንግሊዘኛ ጽሁፍ ስለለጠፍክ ኤቪደንስ ነው ብዬ እንድቀበለ ወይ ህዝቡ እንዲቀበለ አትፈልግ። ቀጥል። አላህ አይችልም እንግሊዝኛ፣ አረብኛ ነው የምትወዱት አይደል? ይሄውን አቀጥል። ንገረኝ። መረጃው ምንድን ነው? መረጃው ያው አንብብ፣ ተከፍቶልሃል። አንብብ። ምንድን ነው መረጃው? ሀዲስ ነው ከፈተልህ። አሁን ድርሻ አንተ ነው። ድርሻ አንተ ነው ማለት ያው ፊት ተከፍቶልሃል። ኤቪደንሱ ምን እንደሆነ መጀመሪያ ነገሩ እኮ አሁን ያንተ ነው ድርሻው። ተከፈተልህና እንግሊዝኛውን አትፈልግም አልክ። ተርጉሞ ሲነግረን ሀዲስ ነው ቡክ ነው ምንድን ነው አይታየም።
አንብባ። ከሀዲስ ነው ከምንድን ነው መረጃው? አንዴ ከይቅርታ መረጃ እኮ እናንተ ያቀረባችሁ ተረለ ተናገሯ። ምንድን ነው ያቀረባችሁት መረጃ? ቅድም ምን ብሎ ነገረህ? እስኪ ቅድም ምን ብሎ ነበር የተረጎመልህ በእንግሊዝኛው? እሱ የፈለገውን ተርጉሞታል። ግን መረጃው ምንድን ነው ነው እኮ ምን ብሎ ነገረ? ያለውን ብሏል። ግን መረጃው ምንድን ነው? ምንድነው ያለው? ንገረኛ ያለውን። አሁን አረብኛ ነው የምፈልገው። ሰምተነዋል። አንተም ሰምተዋል፣ እኔም ሰምቼዋለሁ። ወደ አረብኛ መልሰው ክርስቲያን። ያ ምክንያቱም በእንግሊዝኛው ነግረሃል፣ ምን ላይ እንደሚገኝ ማን እንደጻፈው ምን እንደሆነ ነግረሃል። ኢቭን እከሌ የሚባለው ሰውዬ እንደዚህ ሰው ነው እሱ እንትን ስላለ ምናምን ብለህ ሞክ ስታደርግ ነበረ። አረብኛ አረብኛው ተደረገ። እሺ የግለሰብ ጽሁፍ ነው፣ እምነት አይመሰረትበትም። እኛ መነሻችን መመሪያችን ቁርአንና ሀዲስ ነው። ይ ልታመልጭኝ አታራሮጭኝ አለ ኢብኑ ተይሚያ። እዚህ ላይ ተሳስቷል ማለት ነው። ተሳስቷል። ጓበዝ አንድ የከፍትልና ሪካርድ አድርጎ እናስቀምጡላቸው። ኢብኑ ተይሚያ ከአርሽ በላይ አላህ አይደለም የሚሉ ከእስልምና ወጥተዋል ማለቱ ተሳስቷል በልና በቃልህ ድገመው። አይዲያውን አይደለም ኢብኑ ተይሚያ ተሳስቷል። አይዲያውንም ጨምረህ በል። እንዲሁ አይደለም። ምኑን የተሳሳተው? ከአርሽ በላይ አይደለም አላህ የሚሉ እነሱ ከእስልምና ይወጣሉ። ንስሐ ማይገቡ ከሆነ አንገታቸው ተቆርጦ ቆሻሻ ውስጥ መጣል አለባቸው ብሎ ተናግሯል። እችን ሊትራሊ ተናገራት። አላህ የት እንዳለ የሚለውንም ተናገር እና ተሳስቷል በለን፣ ያኔ እንመንህ። እሺ አንድ ጊዜ በተረጋጋ መንፈስ አድምጠኝ። የመጀመሪያው ነገር የአቂዳ ልዩነት በእስልምና ውስጥ አለ። ያልተጠየቅከውን አታውራ። ሼኹል እስላም የምትሉት የእኛ ሼኹል እስላም ኢብኑ ተይሚያ ከተሳሳታቸው ውስጥ አንዱ አላህ ከአርሽ በላይ አይደለም የሚሉ ሰዎች ኢአማኝ ይሆናሉ ወይንም ደግሞ ከእስልምና ይወጣሉ ብሎ መናገሩ፣ እነኚህ ሰዎች ማይመለሱ ከሆነ በንስሐ መገደልና ወደ ቆሻሻ መጣል ውስጥ ነው ያለባቸው ብሎ መናገሩ ስህተት ነው። ይሄ ከእስልምና አያስወጣቸውም በልና ንገረን። 4,000 ሰው እያዳመጠ ነው። ብዙ ሀባሾችም አሉ፣ ብዙ ሌሎች እህት ሙስሊሞችና ወንድም ሙስሊሞች ይኖራሉ። አንተ ከሼኹል እስላም ከኢብኑ ተይሚያ የተሻለ ስለሆንክ ቀጣይ ደግሞ ኢብኑ ኩዘይማን ትቀጥላለህ። ከዛ ደግሞ ኢማም አዳቢን ትቀጥላለህ ማለት ነው። እነሱም ተሳስተዋል እያልክ አሁን ቀጥል። ሼኹል እስላምን ቀጥል፣ ኢብኑ ተይሚያ። ከዛ መሐመድ አብዱልዋሃብንም ትቀጥላለህ። ሂድ አዘጋጅልኝ ኪታቦቻቸውን። ክርስቲያን ቀጥል። መሐመድ አብዱልዋሃብን ኪታቡን ቀጥታ አዘጋጀው። በአማርኛውም ያለውን አዘጋጀው። ቀጥል። እሺ እንዳዳመጥኩት አዳምጠኛለህ። ኮንፌስ አድርግ። ቅድሚያ ኮንፌስ አድርግ። ሼኹል እስላም እንዲህ ማለቱ ተሳስቷል በልና በል። አንገታቸውን ተቆርጦ ምናምን የተባለው ነገር ስህተት ነው። በስርዓት በለው። ምኑ ስህተት ኢብኑ ተይሚያ ምን እንደተሳሳተ ለወደንሱ ግልጽ አድርግ። ዋብዮችን እንዳለ እንትኖቻችሁን አስክጄ እንደምልክ አሳያለሁ። መጀመሪያ ሀዲሱን ብነግረን እናወጥላለን። ወይ ሀዲሱን አሁን የጠቀሳችሁ ማየትና ማንበብ ያስፈልጋል። የመጀመሪያው ነገር የሱፍ አንዴ ቆይ። አሁን ያለ ኢብኑ ተይሚያን ትክዳት አለ፣ ኢማም ዳቢን ትክዳዋለ። ከዛ ደግሞ ኢብን ኩዘይማን ትክዳለ፣ መሐመድ አብዱልዋሃብን ትክዳለህ። ቀጣይ ነብይህ ላይ እመጣለሁኝ። አሁን እነኝህ ላይ ቀጥል። ሁሉንም አጫውታለሁ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ውጭ የጠቀስካቸው አካላት ግለሰቦች ናቸው። እነሱ ችግር የለውም። እኔ ስለ ግለሰብነታቸው አይደለም። ስህተትም ሊሆን ይችላል፣ ልክም ሊሆን ይችላል። ማቴዎ አትጩ። ልክም ስህተትም ሊሆኑ ይችላሉ። ስለዚህ ለምን ትከራከረናለህ? ካለ እንደዛ ከሆነ አሁን ደግሞ እርግጠኛ ካልሆንክ ዩሱፍ ትቀጥላለህ። ተራን ጠብቅ። ለምን አታስጨርሰኝ? አይ እንትን ነው ሀዲሱን ብነግረን እኔ አሁን ክደዋለሁ። ሀዲሱን ንገረኝና አውጥቼ በፊት ለፊት አንብበን እንትን እናደርጋለን። ተራን ጠብቅ። ሀዲሱን እኮ ነገር ግን ተራን ጠብቅ። እመጣለሁ አንተ ጋር። ተራን ጠብቅ። ኡመቴው ጋር ጨርስ ቅድሚያ። ስለዚህ ሼኹል እስላም ኢብኑ ተይሚያ
ሼካችሁ ነው ሼክ ነው አይደለም? ኡመቴው ሼክ ካልሆነ አስቸጋሪ ስለሆነ ማለት ነው። የአንተ ሼክ ነው? ስኮላር ነው። ኦኬ፣ የአንተ ስኮላር ነው አይደለም? ከሱ የምንቀበላቸው ሀሳቦች ይኖራሉ። ቁርአናዊ እና ሀዲሳዊ መሰረት ያላቸውን ነገሮች እንቀበላለን። ሰው ግለሰብ ነው፣ ይሳሃታል። የተሳሃታቸውን ነገሮች አንቀበልም። ችግር የለውም። ስለዚህ ሼኹል ኢስላም ኢብኑ ተይሚያ አላህ ከአርሽ በላይ አይደለም ብለው ያሉ ሰዎች ከሃዲ ናቸው፣ ከእስልምና ይወጣሉ። እነኚህ ሰዎች አንገታቸው ተቆርጦ ቆሻሻ ውስጥ መጣል አለባቸው። ንስሐ ማይገቡ ከሆነ ወደ እስልምና ማይመለሱ ከሆነ ሙስሊም አይደሉም የሚለውን ንግግር ፓራፍሬዝ አድርገውና እንዲህ ብለው ያሉ እንደዚህ ብሎ መናገሩ ሼኹል ኢስላም ኢብኑ ተይሚያ ተሳስቷል በልና እንደ ተናገር። ደቂቃ ትብላብህ። ቀጥል። 2 ደቂቃ ሰጥቻለሁ። በአጭሩ ልመልስልህና ቁርአን አረሕማኑ አለል አርሽ ስተዋ ይላል። አዛኙ አምላክ ከአርሽ በላይ ከፍ አለ ይላል። ይሄንን የካደ ሰው የካደ ነው፣ ምንም ጥያቄ የለውም። ከዚህ ውጭ ያለውን ግን ሀዲሱን በደንብ ማየት ያስፈልጋል። የተናገሩት ነገር ልክ ነው ወይ፣ አንገታቸው ተቆርጦ ቆሻሻ ውስጥ መጣል አለባቸው ምናምን የሚለው ነገር ልክ ነው ወይ የሚለውን ነገር ማየት ያስፈልጋል። ግን አላህ በቃል ቁርአን ላይ ያስቀመጠውን ኢብኑ ተይሚያን ለምን አታስጨርሰኝም? አንዴ ኢብኑ ተይሚያንም አካተው ኢብኑ ተይሚያ ቀጥል። ኢብኑ ተይሚያ እንደዚህ ማለቱ ከቁርአን ኢብኑ ተይሚያ ቀጥል። ኢብኑ ተይሚያ አላህ ከአርሽ በላይ ነው ያለው ልክ ነው። አላህ ከአርሽ በላይ ያለ ነው የሚለውን ማመን ያስፈልጋል። አላህ ከአርሽ በላይ ነው የሚለውን ነገር ዳይሬክት አላህ ከአርሽ በላይ ነው ብሎ መቀበል ያስፈልጋል፣ ግድ ነው። አህለ ሱና ወልጀማዓ ላይ ተዕዊል አለ፣ ተፍዊድ አለ። ሁለቱንም ይቀበላል። ከዚህ አንጻር ብዙ ጊዜ አንተ ስታቀርባቸው ማያቸው ነገሮች አሉ። በሁለቱ እይታዎች ላይ ልዩነት ለመፍጠር ትሞክራለህ። ይሄ ምንም ጥያቄ የለውም። በደንብ እዚሁ ሊያታልላችሁ ሲሞክር አያችኋል። ኢብኑ ተይሚያ ቅድም ተሳስቷል ብሎ ያለውን ሰውዬ በዛ ንግግር ላይ አሁን ደግሞ ኢብኑ ተይሚያ ትክክል ነው ብሎ ኢዘርዌ ያለውን አማራጩን እንደዚህ ብለው ማያምኑ ከእስልምና ይወጣሉ፣ አንገታቸው ተቆርጦ ቆሻሻ ውስጥ ይጣሉ የሚለውን ሸፋፍኖ ሊያልፍ ማለት ነው። ዋብያ ማለት ያው እንደዚህ ገዝቴ ላስቀምጬ ውሸታቸውን ድራማቸውን እኔ ከምናገረው ይልቅ እንድትማሩበት ነው ማደርጋቸው። እኔ ከምለው ይልቅ ፖለቲካዎችን ጠንቅቄ ስለማቅ ሙስሊሞች ቅድም ብያችሁ ነበር። ውሸትነት አይደለም እኮ አንደኛ ሀዲሱን ብነግርህ ምን አለብህ? ሀዲሱን ሳትናገር ተራን ጠብቅ። ስማ ጠጅ ቤት አንድ ያስጨርሰኝና ተወራ። እኔ እየሰማሁህ ነው። አይ ትቀጥላለህ። እህት ሙስሊም ወንድሞቼ ከስር ያላችሁ ዋብያ ማለት እንደዚህ ነው። እዚህ እምነት ውስጥ ምን ትሰራላችሁ? ለአምላካቸው እንኳን ማይታመኑ፣ ለቃላቸው እንኳን ማይታመኑ መች አስጨረስከን? አዳምጥ። ምን ማድረግ ብቻ ፖለቲካ ሸፋፍኖ አድበስብሰው አታለው መሄድ የሚፈልጉ ብዙዎች ትኖራላችሁ። ውጡ ከዚህ ሃይማኖት ውስጥ። ውሸትን የሚፈቅድ ውሸትን እንደ መሰረት አድርጎ አጭበርብሮ አታሎ ማለት የሚፈልግ እሱ አጋንንት ልጅ ነው። አጋንንታዊ ነው እምነቱ። አንተ ውጡ ብለህ እኮ አይደለም የሚወጡት። አእምሮ አላቸው። አስጨርሰኝ። አእምሯቸውን እንዲጠቀሙ ነው። አሁንም ደግሜ እጠይቃለሁ። የመጨረሻ እድል ነው ሰጠ። ሼኹል ኢስላም ኢብኑ ተይሚያ አላህ ከአርሽ በላይ አይደለም ብሎ የሚያምን ወይንም ደግሞ በዛቱ ከአርሽ በላይ አይደለም ብሎ የሚያምን ከእስልምና ይወጣል። እንደዚህ አይነቱ በንስሐ እንዲመለስ ይጠየቃል። ማይመለስ ከሆነ አንገቱ ተቀንጥሶ ቆሻሻ ውስጥ መጣል አለበት ብሎ ማለቱ ኢብኑ ተይሚያ ተሳስቷል? አልተሳሳተም? ሙሉ በሙሉ ተሳስቷል አልተሳሳተም ማለት አይቻልም። ሀዲሱ ልክ ከሆነ ያቀረብከው ሀዲስ ልክ ከሆነ ሙሉ በሙሉ ተሳስቷል ማለት አይቻልም። ለምን? ልክ ነው የምልበት ፖይንት አለ። አላህ ከአርሽ በላይ ነው ብሎ ማመን አስፈላጊ ነው፣ ግዴታ ነው። ቁርአን ላይ የተጠቀሰ ነገር ነው። አላህ ከአርሽ በላይ አይደለም ማለትስ ያከፍራል? አላህ ከአርሽ በላይ አይደለም ብሎ ማለትም በዛቱ በዛት ከአርሽ በላይ ነው ማለት አይደለም ብሎ የሚያምን ወይም ደግሞ አይደለም በዛት ብሎ ቢያምን ተሳስቷል? ከእስልምና ይወጣል?
አይወጣም። ስለዚህ ኢብኑ ተይሚያ ተሳስቷል። እናመሰግናለን። በዚህ ወንድማችሁ መሰረት ኢብኑ ተይሚያ ምን ብሏል? አላህ ከአርሽ በላይ አይደለም በዛቱ የሚል ካለ ከእስልምና ይወጣል ብሏል። ይሄንኛው ደግሞ ምን ብሏል? አይወጣም ብሏል። ኦኬ፣ ይሄ ሰውዬ መገደል አለበት ብለህ ታምናለህ? ያለበት እናመሰግናለን። ስለዚህ ኢብኑ ተይሚያ ተሳስቷል ማለት ነው። ምን ብሎ ስላለ ላይ ብዛት አይደለም ሀዲሱ አንተ ያቀረብከው ሀዲስ ትክክለኛ ተሳስቷል። ኢብኑ ተይሚያ ተሳስቷል እኮ ስማኛ፣ ሀዲሱ አንተ ያቀረብከው ክርስቲያን፣ አሁንም አንድ ነገር ኦዲየንስን ክሊር እናድርግላችሁ። ሜይ ቢ ዩቱብ ላይ ቼክ አድርግልኝ። ክርስቲያን ራሱ የተናገረውን ውዶቼ፣ በደቂቃ ውስጥ ይሄ ልጅ እምነቱን እንዴት እንደሚክድ ላሳያችሁ። ቅድም ምን አላችሁ መሰላችሁ? ቁርአን ላይ ምን ብሏል አለን? አራህማኑ ዐለል ዐርሽ እስተዋ ይላል ቁርአን። አዛኙ አላህ ከአርሽ በላይ ነው ይላል። አላህ በአርሽ ላይ ነው ይላል። ሰው አለ ይህን ማያምን ካለ ክዷል አለን። ይህን ማይል ካለ ክዷል ብሎ ራሱ ብሎን ነበር። አሁን ደግሞ እኔ ስጠይቀው ከእስልምና ያወጣል ወይ ስለው አያወጣም አለኝ። ክዷል ካለ በኋላ አሁን ደግሞ እኔ ስጠይቀው ሲይዘው ኢብኑ ተይሚያን እንትን ላለ ማለት አያስወጣም ደግሞ መልሶ አለ። ከራሱ ጋር ተጋጨ በደቂቃ ውስጥ ማለት ነው። ውዶቼ ሙስሊሞች ከዚህ ምን ትማራላችሁ? ስትዋሹ በየደቂቃው በየሰከንድ ውስጥ እንዲህ ትያዛላችሁ። አንድ ነገር ስማኝ እፎይ፣ እንደዚህ ብለሃል አላልክም? አሁን ያልኩትን መጀመሪያ ያልኩትን የቀየርኩኝ የመሰለህ አላህ ከአርሽ በላይ ነው የሚለውን አይቀበልም። እሱን አላህ ከአርሽ በላይ ነው የሚለውን የማይቀበሉ ሰዎች አይደለም ሳይሆን የሚሉት ተዕዊል ነው የሚያደርጉት። አላህ ከአርሽ በላይ ከፍ አለ የሚለውን ነገር እነሱ ስልጣኑን ለማመልከት ነው ብለው ይረዳሉ ነው እንጂ ቀደም ይከፍራል ብለህ ነበረ። በዛቱ እንደዛ ብሎ ማምን እንደዚህ ብለህ ይክዳል ብለህ ነበረ። በየደቂቃ ውስጥ እንደ ንፋስ እንትን እንዳለው አንድ ወዲያ ስትል ኤኒዌይስ ክርስቲያን ሜይ ቢ ቀጥል። እሺ ሀዲሱ ምንድን ነው? ፖይንት ሀዲሱን ንገሩን። ምንድን ነው? ያ በቃ አሁን ሙማተው ነው የሚለው ስምህ። ሀዲሱን ንገሩን ምንድን ነው? ምክንያቱም የራስን ሀሳብ ራሱ እየቀየርክ እየካድክ ስለሆነ ማለት ነው። ዑለማዎች ኪታቦችን አውጥተን ስናሳይ የነበረው በነገራችን ላይ ዑለማዎች እና አቡ ሀኒፋ ቀጥታ ከእስልምና ይወጣል። ይኸውልህ አንዴ አሁን ያነሳችሁትን ፕሌስ አንድ ያዳምጥ። ያው ተከፍቶላል። ባጥለት አንዴ መጽሐፉ ወይ አንብብና ከዛ በኋላ መረዳ እንትን እኛ ልክ ካልሆንን ራስህ መቀጠል ትችላለህ። የኪታቡ ስምንና ቁጥር ንገሩን። ኪታቡ ምንድነው? ቁጥሩ እስኪ አንብብ። ያው ሶስተኛው ቮሊዩም 409 ፔጅ ላይ ምንድነው መጽሐፉ? አንብብ። እኔ ለምን አድባለሁ? መረጃውን ያመጣችሁ እናንተ ናችሁ። እዚህ የሚባል ቡክ ላይ እዚህ ቁጥር ላይ ነው ብላችሁ ነው መግለጽ ያለባችሁ፣ እውነተኛ ከሆነ ማለት ነው። አንድ ሚዩት አድርግሽ፣ እኔ ያነብልሃል። ይኸው በደንብ አዳምጡ እሺ። ኦዲየንስ በደንብ እየተመለከታችሁ የኢብኑ ተይሚያ ምን መጽሐፍ ነው? ለጀሃሚያዎች ምላሽ የሰጠበት መጽሐፍ ነው። ጃሚያዎች ማለትም ለአባሾች ምላሽ የሚሰጡበት መጽሐፉ ነው። ቀጥል። ያ ለሱፊዎች ማለት ነው። ስቴትመንት ኦን ደ ዲሰፕሽን ኦፍ ጃሃማይት ኢን ስታብሊሽድ ዜር ቴዎሎጂካል ሄረሲ። እነዚህ ጃሃሚ የሚባሉት እነሱ ቴዎሎጂያቸውን የመሰረቱበት ምንፍቅና ለእነሱ የተሰጠ መልስ ማለት ነው። የማ ኢብኑ ተይሚያ አንብበው። ይሄን ማንበብ የምትችል ከሆነ የኢብኑ ተይሚያ ነው። ቮሊዩም 3 ፔጅ 409 ላይ ማለት ነው። ኦኬ እነዚህ ሰዎች ምን ይላሉ? ስለ እነዚህ ሰዎች ምን ተናገረ? በደንብ ሊያውና በደንብ አቡበከር ኢብን ኩዛይማ ምን ይላል? አቡበከር ኢብን ኩዛይማ ኖናስ ደ ኢማም ኦፍ ኢማምስ። ይሄ ኢብኑ ተይሚያ የሚባለው አቡበከር ኢብን ኩዛይማን ኮት አደረገና አቡበከር ኢብን ኩዘይማ የኢማሞች ኢማም ነው እንደዚህ ብሎ ተናግሯል። ይህን ደግሞ የተናገረውን የተረከው አልሐኪሚ ነው አለ። አልሐኪም ነው ምን አለ? ሁኤቨር ዳዝ ናት ሴይ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሬሽን። አላህ ከፍጥረቱ ተለይቶ ከሰማይ በላይ ነው ከአርሹ በላይ ነው የማይል መስት ቢ አስክር ቱ ሪፔንት፣ ንስሐ እንዲገባ መጠየቅ አለበት። ኢፍ ሪፐንትስ ዌል ኤንድ ጉድ። ስለ
ቂጥና ስለ ጡት ምናምን ነው። እነሱ ምን ታደርገዋለህ ወይ? ዋናው ቶፒካቸው ነው። እኔ እኮ ባይዜ ሼኮቻቸውን እንዲህ ከጣሉልኝ በኋላ ቀጥታ ማንን እንደማስጠላቸው ታውቃለህ? ሙሐመድን ነው ማስጠላቸው። ሀዲስ ላይ አለ ቀጥታ። ከዛ ሙሐመድን ካስጣልኩ በኋላ ደግሞ ማለት እንደሚሄድ ታውቃለህ? አላህ ላይ ነው የሚሄደው። ቁርአን ላይ ያለ ይሄ ጥቅስ፣ ይኸው መረጃ ቁርአን ላይ ማምጣት እችላለሁ፣ ሀዲስ ላይ ማምጣት እችላለሁ። ነገር ግን ዋናዎቻቸውን ከላይ እየጣሉ መምጣት አለባቸው። እያከፋህባቸው ትሄድና ዘሆል ታስጥራቸዋለህ ማለት ነው። ዘሆል እንዲጥል ማድረግ ነው። ያ እኔ የሚገርምህ ነገር እፎይ፣ ይሄን ነገር በጣም ብዙ ሊቃውንቶች ናቸው የተናገሩት፣ የሙስሊም ስኮላሮች ማለት ነው። እና መጀመሪያ አንድ ቼክ አረግ፣ ሁለተኛ አለ፣ ሶስተኛ አለ፣ ሶስት አገኘውና ከዛ በኋላ ስቀጥል በጣም ብዙዎች ናቸው ያሉት። ቢያንስ አንድ ከጠየቁ ሁለተኛ ድገሙ ካሉ፣ ሶስተኛ ድገሙ ካሉ ብዬ 3 ነው 4 አዘጋጅቻለሁ ማለት ነው። ሁሉም በዚህ እኔ ያየኋቸው ቅድም ተመሳሳይ ሀሳብ ነው ያላቸው፣ አንድ አይነት ሀሳብ ነው ያላቸው። ይሄ የኢብኑ ተይሚያ ነው ወይ ተማሪው ነው? ይሄ ጽሁፍ ኢብን ኹዘይማ ኢብኑ ኹዘይማ ተማሪው ነው ይሄንን የጻፈው። አንደኛ ይሄ ከሌሎች ጋር ሌክቸር የተጻፈበት እንጂ ሀዲስ አይደለም፣ ቁርአን አይደለም። እኛ የምንመራው በቁርአን። አትጩህ። ኢብኑ ተይሚያ ይቀበለዋል አይቀበለውም? ይሄ መረጃ ስለተቀበለው ኢብኑ ተይሚያ ከ60 መጽሐፍ በላይ ያለው አዳምጡ። ተማሪው አይደለም። ቆይ አዳምጡ። የሼኮች ሼክ የሆነው ኢብኑ ኹዘይማ ይህንን አለ ብሎ የተማሪውን እያመጣ ነው ኢብኑ ተይሚያ። ኤኒዌይስ አዳምጡ። ይህንን ሲያመጣ እንኳን እኮ አይገናኝም እኮ ምን አቅለታለሁ? ተማሪው ነው እያለኝ ነው። ኢብኑ ኹዘይማ እኮ ከኢብኑ ተይሚያ በፊት የነበረ ሰው ነው። ወደ 400 ዓመት ልዩነት እኮ አላቸው። የምን ተማሪ 400 ዓመት ልዩነት አላቸው። ወደኋላ ተጉዞ የኢብኑ ኹዘይማ መምህር ሆናል ኢብኑ ተይሚያ። ፐርስፔክቲቭ ነው ይሄ። ቁርአንና ሀዲስ አለ መንገድ እንጂ ታይም ወደኋላ ታይም ድሊት አድርጎ በምን አይነት ወደኋላ ተጉዞ ነው ኢብኑ ኹዘይማ መምህር የሆነ ኢብኑ ተይሚያ? አይዶን ነው። ኢብኑ ተይሚያ ስለተስማማበት ይህንን ኮት አድርጎ እንደዚህ መደረግ አለባቸው ብሎ ያመጣው። ለጃሚያኖች ምላሽ ሲሰጥ ከተለያዩ የሚቀበላቸውን ለጃሚያዎች ምላሽ ይሆናል የሚለውን ኮት ያደርጋል። ኢብኑ ተይሚያ ማለት ነው። ሰላም መባል የለባቸውም መጠየቅም የለባቸውም ብሎ የሚላል ኢብኑ ተይሚያ። ችግር የለው። አንድ ይሄ ብቻ አይደለም። ኢብኑ ኹዘይማ ደግሞ ከኢብኑ ተይሚያ በኋላ የነበረ ሰው ሳይሆን አስቀድሞ የነበረ ሰው ነው እንጂ በኋላ ይሆን አይደለም። ስለዚህ የኢብኑ ተይሚያ ተማሪ ሊሆን አይችልም። በፓላሬ ኢብኑ ተይሚያ እንደው ተማሪ ነው ብትል እንኳን ተማሪው ነው አስቀድሞ በብዙ ዓመታት ወደኋላ ስላለ ማለት ነው። አውርቼ ብቻ ልመለስ ብለህ አትግባ ማለት ነው። ሀሳብ ይኸውልህ፣ በመጀመሪያ ያልኩት እነዚህ በእነሱ የነዛን ያስተምሮ የእስልምና አረዳድን የተረዱበትን መንገድ የተማሩ ሰዎች ለሌሎች ማስተማሪያነት ያቀረቡት ነው። በመሰረቱ እኛ መሰረታችን ቁርአንና ሀዲስ ነው። ማንኛውም ሀሳብ በቁርአንና ከሀዲስ ጋር ከተጋጨ ውድቅ ነው የሚሆነው። አትጩህ እኮ እኔ እንስማማለን። ስለዚህ ኢብኑ ተይሚያ ይህንን ኮት ሲያደርገው ኢብኑ ኹዘይማ ተሳስቷል ብሎ ነው ምላሽ እየሰጠ ያለው ወይንስ ትክክል ነው ብሎ ነው? ኢብኑ ተይሚያ ቁርአን ላይ ያለውን አረሕማኑ ዐለል ዐርሽ እስተዋ የሚለውን አልካደም። እዚህ ላይ ግን ምን አለ? የእነዛን ብለው የማያምኑትን ሰዎች የሚወሰድባቸውን ፓኒሽመንት ነው ያለው። በፓኒሽመንቱ ሌሎች ዑለማዎች ላይስማሙ ይችላሉ። ግን በመሰረታዊ በቁርአን በሐዲስ ላይ ባለው አስተሳሰብ ይጨርስ። ፍቀድልኝ። በታች ያሉትን ሰዎች ላልካቸው ነው የሚቀበሉት ቁርአንና ሐዲስን እንጂ ይሄ የዑለሞች አስተሳሰብ ነው። ቆይ እኔ ቁርአንና ሐዲስ ላይ ስለመመጣበት ችግር የለውም። ዑለሞችን ከጣልክ በኋላ ቁርአንና ሐዲሱን ደግሞ እናየዋለን። አሁን ቅጣቱን ለጊዜው ያዘውና ቅጣቱ ነው ያስጨነቃችሁ። አሁን እሺ፣ የቁርአኑ ሀሳብ ላይ ኢብኑ ተይሚያም እንደሚለው ወይንም ኢብኑ ኹዘይማን ኮታ አድርጎ እንደሚናገረው አላህ በዛቱ ከአርሽ በላይ አይደለም ብሎ የሚያምን ካለ ከእስልምና ይወጣል፣ ንስሐ ሊሰጠው ይገባል፣ ወደ እስልምና እንዲመለስ ይላል። አንተ ይህንን ታምንበታለህ? ከጣ ነው። ወንጀል ሰርቷል። በወንጀል ነው ወንጀል ሰርቷል። ማክፈር አይችልም።
በኩፍር ውስጥ አይገባም። ለምሳሌ ከላመል ኩፍር የሚባሉ አሉ። በጣም ከባድ ነገሮች አላህን መካድ። ኧረ እንዳውራ ፍቀድልኝ 1 ሰከንድ ቆላሁ ነው። ኢብኑ ተይሚያ ላይ ብቻ ፎከስ አድርገ እዚሁ ላይ። ስለዚህ ኢብኑ ተይሚያ ይህንን ኮታ አድርጎ ሲያመጣው ስህተት ነው ማለት ነው። ይህንን የጠቀሰበት ስህተት ነበረው ኢብኑ ተይሚያ። መመሪያችን ቁርአንና ሀዲስ ነው። ቁርአንና ሀዲስ ላይ የዑለሞች ስቲንባጥ ታውቃለህ። ቁርአን ሲጠቀስ እንዴት ነው የሚጠቀሰው ታዲያ? አትጨነቅ። ቁርአንና